بسم الله الرحمن الرحيم. الحمد لله الذي يقبل التوبة عن عباده ويعفو عن السيئات، والصلاة والسلام على نبي القائل: التائب من الذنب كمن لا ذنب له. أما بعد، السلام عليكم ورحمة الله وبركاته. زاري بالله سبحانه وتعالى فقاد عند بتأم يدنك أين تاريك لا نبلاش فلقين. تاريخ بالتبيت معيز بن مالك نو. معيز بن مالك صحابي جليل تلك يهنا صحابان. حقيقة سوي الله سبحانه وتعالى أنت داستسو بونجل لما دست بمكرم دستاو جزينو يالفال يونجل مريتو جن بوستك أبروس كزلالمو يكرال يكوسك كسال وانجل سيسارو تلقزي دستا بمسلم بمجرشا حزن يركاتا مسلو بيتاينم مالك أو جن كليت سلام ماتات وردت تلك كجتنو وانجل سياوت ليسبنا لمارك يشلال ሲሰሩት ሲበሉትና ሲያጣጥሙት ሲሞክሩ ግን ትርፉ የውስጥ እሳት ነው። ጸጸት ብቻ የማይበርድ የውስጥ ግለት። አላሁ ሱብሓነሁ ወተዓላ ትንሽ ማን ጠብታ በውስጡ ያኖረለት ሰው ሀይቃ ወንጀል ሲሰራ ሰላም ይነሳዋል፣ ጤና እንቅልፍ ሁሉ ይነሳዋል። ከሰዎች መካከል አላህን እውነተኛ ፍራቻ የሚፈሩ በድንገትም ወንጀል ላይ የወደቁ እንደሆነ ለቅሷቸው የሚበዛ መፈጠራቸውንም የሚጠሉ ወንጀልንም ተጨማልቀው ጌታችንን አላህን ማግኘት ከአላህ ጋር መገናኘት የሚፈሩ ብዙ ናቸው። ብዙ ባሪያዎች አሉት። ማዒዝ ብኑ ማሊክ ረዲየላሁ ዐንሁ ዛሬ ታሪክ ባልተቤቴ ማዒዝ ብኑ ማሊክ ኗሪነቱ በመዲና ያደረገ ሲበዛ አላህን የሚፈራ ገና ትኩስ ወጣት ሶሐባ ነበረ። ታዲያ ከዕለታት አንድ ቀን ጎረቤቱ ከሆነችው ከአንዲት ከአንሷር ሴት ጋር ሰው በሌለበት ጨዋታ ያዘ። ሸይጣን ሶስተኛቸው ነበርና አንዳቸውን ለሌላኛው እያሰማመረ እየገፋፋ በመጨረሻም ከዝሙት ላይ ጣላቸው። ያሰበው የተሳካለት ሸይጣን በሴራው ረክቶና በስኬቱ ተደስቶ ማዒዝንም የማያቋርጥ የሆነ የወንጀል ነበልባል ውስጥ ነክሮት ጉዳይ ብሎት ከነ ወንጀሉ ጥሎት ጠፋ። ማዒዝ ከተኛበት ነክቶ ከወደቀበት ተነስቶ ወደ ትክክለኛው እሱነቱ ሲመለስ የሰራው ወንጀል ያቃጥለውና ይከነክነው ገባ። በእጅጉም ራሱን ወቀሰ፣ ተቆጨ፣ ተጸጸተ፣ አለቀሰ። ከዕለቱ ዕለት ጀምሮ ኑሮ አልመቸው አለ። እንቅልፍ አላማረውም፣ ምግብ አልጣመውም። የአላህን ቅጣት በእጅጉ ፈራ። ነፍሱ ከጉሮሮው ወጥታ ተሰነቀረች። የገዛ ጥለው አስፈራው። በምድር ላይ ወንጀል የተዳፈረ ብቸኛ ሰው እስኪመስለው ድረስ የቁጭት ወላፈኑን መቋቋም ሲያቅተው፣ እመም በሽታው ሲብስበት፣ ውጋቱ አላስተኛ ሲለው፣ ትዝጣዜው እረፍት ሲነሳው ለሕክምና ወደ ልብ ስፔሻሊስቱ ታላቅ ሰው ረሱሉል አሚን ሰለላሁ ዐለይሂ ወሰለም ዘንድ መጣ። ከፊት ለፊታቸው ቆመ። አንቱ የአላህ መልእክተኛ ሆይ ዝሙት ሰራሁኝና ያጥሩኝ ሲል ጮኸ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን ፊት ነሱት፣ ጀርባቸውን ሰጡት። እንደገና እያለቀሰ በዚያኛው ጎናቸው መጣና ያ ረሱላላህ ዝሙት ሰራሁኝ እኮ ያጥሩኝ ሲል እሪ አለ። ነቢዩም ሰለላሁ ዐለይሂ ወሰለም አንተ ሂድ፣ ጥፋ ከዚህ ወየውልህ፣ ሂድና አላህን ምህረት ጠይቅ፣ በተውበቱም ወደሱ ተመለስ አሉት። 3-4 ተመላልሶ በጥያቄ አስጨነቃቸው። ረሱሉም ሰለላሁ ዐለይሂ ወሰለም አንተ ወየውልህ፣ ዝሙት ምን እንደሆነ ታውቃለህን አሉትና ሰዎችን በማዘዝ ገፍትረውት እንዲወጣ ተደረገ። 5፣ 6፣ 7 ተመላለሰ። በመጨረሻም ቢቸግራቸው ረሱል ሰለላሁ ዐለይሂ ወሰለም ወደ ሶሐቦቻቸው ዘወር አሉና እንዴት ነው ጤነኛ ነው ሲሉ ጠየቁ። አረ ምንም ችግር አናውቅበትም ሲሉ መለሱ ሶሐባዎች። እስቲ ጠጥቶ እንደሆነስ ሲሉም ጠየቁ። ከሶሐባዎች መካከል አንዱ ተነሳና አፉን ለማሸት ሞከረ። ነገር ግን የመጠጥ ሽታን አላገኘበትም።
ጤነኛ መሆኑንና እንዳልጠጣም ከተረጋገጠ በኋላ የምድር ላይ እጅግ ርህሩህ ለተከታዮች አዛኝ ረሱላችን ሰለላሁ ዐለይሂ ወሰለም ወደ ማዒዝ ተጠጉና ዝሙት ምን እንደሆነ ታውቃለህ አሉት። ማዒዝ የአላህ ፍርዱና የሸሪዓ ህጉ እንዲተገበርበት የሚያግር ነገር እንዳይኖር ራሱን ምክንያት ለማሳጣት መልሱን አሳምሮ ለመመለስ ጣረ። አዎን የአላህ መልእክተኛ ሆይ አንድ ሰው ከሐላል ሚስቱ ጋር የሚያደርገውን ነገር ሚስቴ ካልሆነች ከሌላ ሴት ጋር በሐራም ፈጸምኩ አላቸው በግልጽ ቋንቋ። ረሱሉም ሰለላሁ ዐለይሂ ወሰለም እና በዚህ ንግግርህ ምን አስበህ ነው አሉት። ማዒዝም ያ ረሱላላህ ከዚህ ነገር እንዳጠሩኝ እፈልጋለሁኝ አላቸው። በመጨረሻም ጉድጓድ እንዲቆፈርለት አዘዙና በዝሙተኛ ባለትዳር ላይ እንደሚፈጸመው በድንጋይ ተወግሮ እንዲገደል ሆነ። ከሰገዱበትና ከቀበሩም ካበቁ በኋላ በመቃብሩ አጠገብ ሲያልፉ አንድ ሰው ለሌላኛው ጓደኛው የዚህም መቃብር ባለቤት ታውቃለህን? አላህ የሰተረውን እሱ እኮ ግደታ ግልጽ አውጥቶ የውሻ አወጋገር ተወግሮ የተገደለ ሰው ነው ብሎ ሲያንሾካችህ ረሱላችን ሰለላሁ ዐለይሂ ወሰለም ሰሙት። ሐቢቢ ሰለላሁ ዐለይሂ ወሰለም ግን በዝምታ ሲሄዱ ቆዩና ከአንዲት ሙታ በመንገድ ላይ ከተጣለች ደርቃም እግሯ ወደ ላይ የተገለበጠ ጥብ አህያ ሲያጋጥማቸው ቆም አሉና ዘወር ብለው እገሌና እገሌ የት አሉ ሲሉ የቅድሞችን ሰዎች ጠየቁ። ሰዎችን በመሽቀዳደም አለን፣ ይሄው አለን የአላህ መልእክተኛ ሆይ አሉ። ረሱሉም ሰለላሁ ዐለይሂ ወሰለም ኑ ወረዱና ከዚች ጥብ አህያ ብሉ አሏቸው። ሰዎችም እንዲህ ያ ረሱላላህ ምን ነካዎት? ኧረ አላህ ይቅር ይበለው፣ እንዴት ከዚች ጥብ አህያ ብሉ ይሉናል? ኧረ እንዳውስ ብላ ቢባል የሚበላ ይኖራልን? ሲሉ